ሁለተኛ ርዕሳችን ላይ ደርሷል። ያለፈው ሳምንት ያየነው እግዚአብሔር ይናገራል። ታሪኩ የእግዚአብሔር ታሪክ የጀመረው በመናገር ነው፣ የሚጨርሰውም ደግሞ በመናገር ነው። ስለዚህ እግዚአብሔር ተናጋሪ አምላክ ከሆነ እግዚአብሔር ጆሮአችንን ይክፈት እኛም እንስማው ብለን ስጋ ለባሽ በፊቱ ዝም ይበል እግዚአብሔር በዙፋኑ ላይ ነው ብለን ይህን ሐሳብ ተመልክተናል። ዛሬ እንድናይ የምፈልጋቸው ጥቂት ነጥቦች አሉ ወይ ደግሞ የተዘጋጀውባቸው፣ እነሱን አብረን እንመለከታለን። በዕብራውያን መጽሐፍ አመዘጋገብ ሲጀምር ዕብራውያን ገና ሲጀምር እግዚአብሔር በብዙ ጎዳና በብዙ ነገሮች ሲናገረን ኖሮ በዚህ በዘመን መጨረሻ በልጁ በክርስቶስ ኢየሱስ ለኛ ተናገረን ይላል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ድምጽ የመጣበት ወይ ደግሞ የተገለጠበት የመጨረሻው ምንድነው መገለጥ ነው ማለት ነው፣ ወይ ደግሞ የመጨረሻው ዋናው ጣራው እሱ ነው ማለት ነው። ነገር ግን ጌታ ከሄደ በኋላ ደግሞ ራሱ ጌታ በመንፈስ እየተገለጠ እንደዚሁም ደግሞ በሰጠው ወደ ምድር በመጣው በመንፈስ ቅዱስ በኩል መንፈስ ቅዱስ በሰጠው ጸጋ በኩል ደግሞ እግዚአብሔር ለስጋ ለባሽ ሁሉ ሲናገር ኖሯል። ስለዚህ ዛሬም በዚህ ዘመን እግዚአብሔር ለልጆቹ ይናገራል። አንዱ አንስተን የነበረው ሐሳብ ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምጼን ይሰማሉ ያውቁኛልም ነው። ስለዚህ በጎች ከሆነን ድምጽ መስማት አለብን። እግዚአብሔር ይናገራል እኛም ደግሞ እንሰማለን ብለናል። እግዚአብሔር በአንድም በሌላ መንገድ ይናገራል፣ በህልም በሌሊት ራእይ በአፍላ እንቅልፍ እያለ ይኸው መጽሐፍ ላይ ያገኘነውን ሐሳብ አይተናል። ሪቫይዝ እያደረኩ ነው። ጌታችን ኢየሱስ ክርስቶስ እንደሚናገር ወይ ደግሞ ንግግሩ ወደ ሰዎች ልብ እንዲደርስ ስለፈለገ በራሱ አገላለጽ ጆሮ ያለው ይስማ ብሎ ገና በወንጌላት እንደተናገረን ከማርቆስ ወንጌል ምዕራፍ 4 ላይ አንስተን ተመልክተናል። የሚሰማ ጆሮ ያለው ይስማ ብሏል። በኋላ ደግሞ በራእይ መጽሐፍ ላይ ለሰባቱ አብያተ ክርስቲያናት ሲናገር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ይበል ይስማ። ስለዚህ አንዱ የታዘዝነው መስማ እንድንተማ እንድናዳምጥ ነው። የእግዚአብሔርን ነገር መስማት ያስፈልገናል። ህዝቡንም ወደ ራሱ ጠርቶ ጌታ ኢየሱስ ክርስቶስ ያለው ምንድነው? እኔን ስሙ እኔም ምላችሁን አስተውሉ ብሎ በማርቆስ ምዕራፍ 4 ላይ እንደተናገረን እነዚህን ሐሳቦች አስቀምጠናል። እንግዲህ እግዚአብሔር የሚናገር ከሆነ ሰሚዎች ደግሞ ልንሆን ይገባናል። እግዚአብሔር በብዙ ጎዳና በብዙ አቅጣጫ ስለሚናገር እንስማ በሚለው በሱ ሐሳብ ትንሽ ነገሮችን አይተናል። እግዚአብሔርን በመስማት የሚገኝ ብዙ በረከት አለ። በእውነት ለመናገር በጣም ብዙ በረከት አለ። በዮሐንስ ወንጌል ላይ ከ25 ጊዜ በላይ እውነት እውነት እላችኋለሁ እያለ ጌታ ሲናገር በጣም አትኩረን ስናጠና ዮሐንስ ወንጌል እናገኛለን። እና እውነት እውነት እላችኋለሁ እያለ ይሄ እላችኋለሁ የሚለው እኔ እነግራችኋለሁ ወይ ደግሞ ስሙኝ አድምጡኝ ለማለት ነው። በጣም ትኩረት አድርጎ እውነት እውነት እላችኋለሁ። እነዛ ነጥቦች እንኳን ብቻ ወስደን ብናያቸው እንዴት እንዲገባን ፈልጎ ነው ጌታ እንደዚህ አይነት ንግግር የሰው ልጅ ወይ ስጋ ለባሽን ወይ አማኞችን የሚናገረው ልንል እንችላለን። ስለ ጌታና ስለ ማርያም ማንስተን እሷም የሚላችሁ ምን በሉት ነው ያለችው? ስሙት ብላለች። እሱ የሚላችሁን ስሙ የሚላችሁን አድርጉ። ከዚህ የተነሳ 4 ነጥቦችን አይተናል። እግዚአብሔር ስለራሱ ይናገራል፣ እግዚአብሔር ስለ ልጆቹ ይናገራል፣ እንደገና እግዚአብሔር ስለ ጉዳዮቻችን ይናገራል፣ እግዚአብሔር ስለ ጠላቶቻችንም ዝም አይልም ይናገራል። እነዚህ ላይ ነው አይደል ያቆምነው? ይሄን ብለን ተነጋግረን ያቆምነው። ዛሬ የምንመለከተው የዚህን ክፍል 2 ሐሳብ አብረን እንመለከታለን። የዚህ ክፍል 2 እግዚአብሔር ሲናገር እንስማው ወይ ደግሞ እንዴት አድርገን እንስማው የሚለውን ይሄኛውን ክፍል 2 ነው የምንነጋገረው። የምንጀምረው ከመዝሙር 29 ነው። የእግዚአብሔር ድምጽ ታላቅ ነው ወይ ደግሞ እግዚአብሔር በድምጹ ያንጎዳጉዳል የሚለው ለዛሬ የመግቢያ ንባብ ክፍል እናደርገዋለን። ሁላችንም መዝሙር 29ን ካወጣን በኋላ በእግሮቻችን ቆመን አንብበን አጠር ያለ ጸሎት እናደርጋለን። ዛሬ እንግዲህ በጣም ሁልጊዜ ባልፈጥን ደስ ይለኛል። ብዙ በፍጥነት የእግዚአብሔርን ቃል መነጋገሩን ብዙ አፕሪሼት የሚደገፍ አይደለም። ቁጭ ብሎ ሲመረመር ነው የእግዚአብሔር ቃል ደስ የሚለው። ግን ካለን ጊዜ አቅጣጫ
ፈጠን ብለን አንድ 4 እንደገና ደግሞ ሌላ 4 8 ነጥቦችን አብረን እንመለከታለን። ሌላ ጊዜ እንቀጥላለን። መዝሙር 29 ያገኛችሁት በቅንፍ 29 ቴንክ ዩ መዲና ብትብላለች። ሌሎቻችንም ነሳና ካገኘነው እሱን ክፍል አውጥተን እናነባለን። ክፍሉ ይሄን ነው የሚናገረው፣ ግን እንዲሁ ካገኛ በእናንተ መጽሐፍ ብታነቡት ምልክትም ለማድረግ እንደገና ያነበባችሁበትንም ክፍል ለመያዝ ስለሚመቻችሁ ነው። እጃችሁ ላይ ባለው እናነበው። ኦኬ፣ በጌታ ስም አብረን እናነበዋለን። እንደዚህ ይላል፣ የአምላክ ልጆች ሆይ ነው የሚለው። ልክ ነው። ኦኬ፣ የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። የአምላክ ልጆች። ቁጥር 2 የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ ይልና ቁጥር 3 ላይ ምን ይላል? የእግዚአብሔር ድምጽ በውሆች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሆች ላይ፣ የእግዚአብሔር ድምጽ በኃይል ነው። የእግዚአብሔር ድምጽ በታላቅ ክብር ነው። የእግዚአብሔር ድምጽ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። ቁጥር 7 የእግዚአብሔር ድምጽ የእሳቱን ነበልባል ምን ይለዋል? ይቆርጠዋል። የእግዚአብሔር ድምጽ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምጽ ዋላዎችን ያጠነክራቸዋል፣ ጫካዎችን ምን ይላል? ይገልጣል። ሁሉም በመቅደሱ ምስጋና ይላል። ቁጥር 10ን ጨምረው እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉስ ሆኖ ይቀመጣል። እኛንም የሚባርከውን ቁጥር 11 እናነበው። እግዚአብሔር ለሕዝቡ ኃይልን ይሰጣቸዋል። እግዚአብሔር ሕዝቡን በሰላም ይባርካል። እንጸልይ። ጌታ አምላካችን እጅግ አድርገን እናመሰግንሃለን። ቅዱስ ስምህን እንባርካለን። ከድምጽ በኋላ የሚመጣው ሰላም፣ ከድምጽ በኋላ የሚመጣው በረከት ዛሬም እንዲያገኘን ድምጽህን እናፍቃለን። ተናገረን፣ እኛም በህይወት እንኖራለን። ተናገረን ጌታ ሆይ፣ እኛም ካንተ እንማራለን። ተናገረን፣ እኛም ጠቢባን እንሆናለን። ተናገረን፣ አስተዋዮች እንሆናለን። ልባችንን ወደ አንተ እናዘነብላለን። የልቦና ጆሮቻችንን አብዝተህ እንድትከፍትልን ደግሞ እንለምንሃለን። ብዙ የሚናገሩ የምንሰማቸው ድምጾች አሉ። ከነዚህ ሁሉ ይልቅ የሚሻለው ህይወት የሚሰጠው ያንተ ድምጽ ወደ ህይወታችን እንዲመጣ ወደንና ፈቅደን እንለምንሃለን። በላያችን ላይ ተናገር፣ በኑሯችን ላይ ተናገር፣ በስራችን ላይ ተናገር፣ በጤናችን ላይ ተናገር፣ በመንገዳችን ላይ ተናገር። ደግሞ መናገሪያ መንገዱ ብዙ ነው። በሁሉ አቅጣጫ እንድትናገረን በኢየሱስ ክርስቶስ ስም እንለምንሃለን። እኛንም ሰሚዎች አድርገን፣ አዳማጮች አድርገን፣ ምናሰላስል አድርገን። ጌታ ሆይ በነገር ሁሉ ጸጋ እንድታበዛልን እንለምንሃለን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር የተባረከ ይሁን። ጌታ አምላካችንን እጅግ አድርገን እናመሰግናለን። ሁላችንም ቁጭ እንበል። ከዚህ ሐሳብ ውስጥ እንግዲህ እግዚአብሔር ድምጽ የሚለውን ለመቁጠር ከፈለጋችሁ በጣም ብዙ ነው። ጊዜ ስናገኝ እሱ እናየዋለን። ግን የሚደመድመው ምንድነው? እግዚአብሔር በድምጹ አንጎዳጎደ ተናገረ፣ በድምጹ ብዙ ነገሮችን የእሳቱን ኃይል ሰበረ ካለ በኋላ መጨረሻ ላይ የሚለው እግዚአብሔር ለሕዝቡ ኃይል ይሰጣል። መደምደሚያው እሱ ነው። እግዚአብሔር ከተናገረ ኃያል የማይሆን ማንም የለም። የእግዚአብሔርን ድምጽ የሰማ ይበረታል። እግዚአብሔር የሚናገረው ሰው አቅም ያገኛል። ክብር ለኢየሱስ ይሁን። ዳንኤል አንድ ጊዜ አንድ ቀን ጾም ጸሎት ይዞ በጸለየበት ጊዜ ድምጽ አልመጣም ነበር አይደለ? ብዙ ነው የቆየበት መልሱ። ግን ጸሎቱ የተሰማው መቼ ነው? መጀመሪያ ቀን ነው አይደለ? ሲንበረከክ እና ከ21 ቀን በኋላ በአየር ላይ ከተደረገ ብዙ ሰልፍ ብዙ ውጊያ በኋላ መልአኩ አደረሰለትና ሲነግረው ያን ጊዜ በረታ፣ አቅም አገኘ። እንደውም እዛው ክፍል ላይ ሲናገር ባሪያ በርትቷልና ተናገረኝ ይለዋል። የበረታ ሰው ወገኖቼ እንደገና ደግሞ የእግዚአብሔርን ነገር መስማት ይችላል። ስንደክም ነው ወይ ደግሞ አቅም ስናጣ ነው የእግዚአብሔርን ድምጽ ለመስማት የምንቸገረው። ስለዚህ እግዚአብሔር ያበርታን።
እግዚአብሔር በድምፁ ይናገረን፣ እግዚአብሔር በቃሉ ያውራ። ክብር ለኢየሱስ ይሁን። እግዚአብሔር ሲናገር እንዴት እንሰማለን? ይሄ የብዙ ክርስቲያኖች ጥያቄ ነው፣ የኔም የእናንተም የሁላችን። ኦኬ እግዚአብሔር ተናጋሪ ነው፣ ይናገራል፣ ግን እንዴት እንስማው? እንዴት ልስማው? ይሄንን ምናልባት በህይወት ዘመናችን ሁሉ ሰርች የምናደርገው ጉዳይ ይመስለኛል። ምክንያቱም መጽሐፍ ቅዱስ አዋቂዎችም ቢሆኑ እግዚአብሔር ሲናገር እንስማው የሚል ነጥብ ሊደረድሩልን ይችላሉ ወይ ደግሞ ሊያስተምሩን ይችላሉ። ግን እግዚአብሔር በብዙ ጎዳና ስለሚናገር መንገዱ ብዙ ስለሆነ ከብዙ ድምጾች መካከል ለይቶ የእግዚአብሔርን ድምጽ ማወቅ ፐርሰናል አንደርስታንዲንግ ወይ ደግሞ ፐርሰናል ሪቨሌሽን ነው፣ የግል መገለጥ። ለምሳሌ ጳውሎስን ብንወስደው በደማስቆ መንገድ እየሄደ ያለ ትልቅ ብርሃን መጣ። ከዛ ብርሃን ውስጥ ነው አይደል ድምጹ የመጣው። ጳውሎስ ሲናገር ምላል ሰዎቹ ባጠገቤ የነበሩ ብርሃኑን አዩ እንጂ የሚናገረኝ ድምጽ አልሰሙም። ያ ድምጽ የተግባባው ወይ ደግሞ ያገኘው ባለ ጉዳዩ ብቻ ነው። ስለዚህ እግዚአብሔርን ድምጽ ባለ ጉዳዩ ነው የሚያገኘው። አንዳንድ ጊዜ በቤተክርስቲያን አገልግሎት ብዙ ያጋጥመናልና እግዚአብሔር ተናገረኝ ይላሉ ብዙ ሰዎች። ያው ሲሉም ትሰማላችሁ። አንድ ሰው እግዚአብሔር ተናገረ ካለ ምን ትሉታላችሁ? ምንድነው? ምን ይባላል? ምንም አይባልም እኮ። አንድ ወንድም ብዙ መጥቀስ አልፈልግም፣ ግን አንድ ጊዜ ወደ ቤተክርስቲያናችን መጣና ፓስተር አላዛርም ያውቃታል። ቤተክርስቲያናችን በኢትዮጵያ ያለችውን አገልግሎት ነበርና በጣም ደስ ብሎት መጣ። በቃ ጌታ ተናገረኛል። በዛ አብራራልን ለሽማግሌዎችም ሁላችንም የተናገረ መንገድ በዚህ መንገድ ነው እግዚአብሔር ተናገረኝ አለኝ። በጣም ደስ አለን። ወደ አገልግሎት ውስጥ እንዲገባ አደረግን። አይደነው 4 ወር መቆየቱን 4 ወር ቆይቶ ገጠር ሄዶ ሲመጣ እንደገና ሰበሰበን ሽማግሌዎችን። እግዚአብሔር ከዚህ ቤተክርስቲያን ልቀቅ ብሎ ተናገረኝ። እንግዲህ ሰው ተናገረኝ ካለ ምንም ታደርጓችሁ። አንድ ሽማግሌ ብድግ አሉና ከ3 ወር በፊት ተናገረኝ ብለን መጣሁሽ ብለን ከፈትን በሩ። አሁን ከ3 ወር በኋላ ያው እግዚአብሔር ነው የተናገረው ወይስ ሌላ እግዚአብሔር ነው የተናገረው? እንግዲህ ደፋሮች ናቸው አገልጋዮች። ያው እግዚአብሔር ነው፣ ሐሳቤን ቀይሬያለሁኝ አለኝ። በይሄ ዘመን በጣም ብዙ የእግዚአብሔርን ድምጽ ሰማን የሚሉ ሰዎች የምሰሙበት ነው አይደል? ግን አብዛኛው ውሸት እውነት አይደለም። ስለዚህ የእግዚአብሔርን ድምጽ ለይተን ካላወቅን በብዙ ሐሰተኛ ነቢያቶች፣ ሐሰተኛ ሰዎች ትራክ ውስጥ እንገባለን። ግልጽ ነው አባባሌ? ስለዚህ መጠበቅ መቻል አለብን። ነብይ ነኝ ብሎ የቆመ ሁሉ የእግዚአብሔርን ድምጽ የሚናገር አይደለም። ምክንያቱም ከብሉይ ኪዳን ጀምሮ ሲናገር ከኪሳቸው እያወጡ እኮ ነው የሚናገሩት ይላል። እኔ አላኳቸውም ይላል። የኔ ድምጽ አይደለም ይላል እግዚአብሔር። በተለይ ይሄ አሁን ያለንበት ዘመን በሚዲያ የምታዩት በቲቪ የምታዩት ሄዳችሁ የምትካፈል በጣም መመርመር አለ። ውሸት ነው በአብዛኛው። አይደለም በፐርሰንቴጅ ባስቀምጥ አገልጋይም አለ መካከለ ሁላችሁም አገልጋዮች ናቸው። ምናልባት ከ98% በላይ አሁን ያለው እጀት ነው። የእግዚአብሔር ድምጽ አይመስለኝም። እኔ በግሌ የማምነው ይሄን። ይሄ ማለት እግዚአብሔር የሚናገራቸው ሰዎች የሉም የሚሰሙ የሉም ማለት ነው? ነው፣ ይናገራል። እንደውም እናንተንም ይናገራቸዋል። ህልማችሁ ላይ ይናገራቸዋል፣ ቀናችሁ ላይ ይናገራቸዋል፣ ሌሊታችሁ ላይ ይናገራቸዋል። ግን ምድሪቱና ዘመኑ በሐሰተኞች የተሞላ ዘመን ነው ይሄ ዘመን። ስለዚህ በእንደዚህ አይነት ዘመን ውስጥ ድምጹን ለይቶ ማወቅ ያስፈልጋል። ያለዛ የምንገባበት መንገድ በጣም ነው የተሳሳተ የሚሆነው። ዋናው ርዕሳችን ሁላችሁም እንደምታውቁት እግዚአብሔር ማወቅ ነው አይደል? የዚህ ዓመት ርዕሳችን ሰው እግዚአብሔርን በምን እንወቀው? ይሄ 22ኛው ርዕሳችን በድምጹ በንግግሩ እንወቀው። ክብር ለኢየሱስ ይሁን። በጎቼ ድምጼን ምን ይላሉ ነው የሚለው? ይሰማሉ። መቼም አንዱ በዚህ ዘመን በጣም አገልጋዮችን ከሚያታክተው አገልግሎት ወይ ደግሞ በጣም ስራ ካበዛብን አገልግሎት ተሰበርኩኝ፣ እግዚአብሔር እንዲህ ብሎ ተናግሮ ነበር ሳይሆንልኝ ቀረ፣ እዛ ቦታ ሄጄ እንዲህ ተብሎ ነበር፣ ጌታ እኮ ይሄው የተናገረ ይሄው አልሆነም፣ ስለዚህ ጌታ እንዴት ይዋሸኛል የሚሉ ሰዎችን ማከም ዛሬ ብዙ አገልጋዮችን ቢዚ አድርጓቸዋል። በጣም ብዙዎች እዚህ ቤት ደህና ናቸው አውቃለሁ፣
እግዚአብሔርን ቃል የምትማሩ ናችሁ። ግን አብዛኛው ቤተክርስቲያንን እየጎዳት ምዕመኖችን እየጎዳ ያለው የእግዚአብሔር ድምጽ ሳይሆን የእግዚአብሔር ድምጽ ነው ብለው በሚናገሩ አገልጋዮች ብሎ ለመጥራትም በጣም አስቸጋሪ ነው። ስለዚህ እንዴት እንስማው እግዚአብሔር? አሜን። እዚህ ቤት ሰው አለ? እንዴት እንስማው? መስማት አለብን። ተናጋሪ ነው፣ ድምጹ ኃያል ነው፣ ብርቱ ነው። ግን እንዴት እንስማው? ድምጹን ደግሞ ሁሉ በጎች መስማት አለባቸው። ግን እንዴት እንስማው? ድምጹን ለመስማት ሁላችንም ፈቃድ አለን፣ ላይሰንስ አለን። አሜን አለን፣ ተሰጥቶናል። ግን እንዴት እንስማው? እውነት ነው ሰዎች ከጌታ የሰሙትን ዛሬም በአዲስ ኪዳን ዘመን አምጥተው ይናገራሉ። እንደውም በጣም በሚገርም ሁኔታ እንደዚህ አይነት ክራይሲስ በጣም ከመብዛቱ ወይ ደግሞ እንዲህ አይነት ትርምስ ከመፈጠሩ የተነሳ አንዳንድ ቤተ እምነቶች ብቻ አይደሉም መጽሐፍ ቅዱስ አዋቂዎች ስኮላርስ ኦር ደግሞ ቴዎሎጂያንስ ምን የሚል ደረጃ ላይ ደርሰዋል? እግዚአብሔር በዚህ ዘመን አይናገርም የሚል ድምዳሜ ላይ ደርሰዋል። ስንቶቻችሁ ታውቃላችሁ? አይ ቲንክ ብዙዎቻችሁ። እግዚአብሔር ተናገረ፣ በቃ ይሄው ቃሉ ታተመ፣ ከዚህ ውጭ እግዚአብሔር ሌላ መናገሪያ የለውም ብለው ዘግተው በዛ መልኩ አድርገው በራቸውን እግዚአብሔር ቃላት ነው እግዚአብሔር በዛ ውስጥ ነው ብቻ የሚናገረው ብለው የሚሉ በዚህ በምድር አሜሪካን በጣም ብዙ ናቸው። በጣም ትልልቅ ቤተክርስቲያናት በዛ ያምናሉ። እኔ ይሄንን ሳስብ ከምን የተነሳ ነው የሚመስለኝ? መንጋቸውን ከመጠበቅ የተነሳ ነው እንጂ እግዚአብሔር በሰማይም በምድርም ተናጋሪ አምላክ እንደሆነ ጠፍቷቸው አይመስለኝ። ክብር ለኢየሱስ ይሁን። ስለዚህ ይናገራል እግዚአብሔር። ብዙ ነው መንገዱ። እኛ ልብ ሲውላችሁ ልብ በሉልኝ። እኛ ልብ፣ ምክንያቱም መጽሐፍ ቅዱስ የልቦና ጆሮ ይላል አይደል? ልባችን ውስጥ ጆሮን ያስቀመጠ እግዚአብሔር አይናገርም ማለት አይቻልም። እግዚአብሔር ይናገራል። የልቦናችሁን ጆሮ ስትከፍቱ ነው አይደል ማለት? ሲከፈት ያን ጊዜ እግዚአብሔር የሚለውን መስማት እንችላለን። ስለዚህ እዚህ ዘመን ድረስ ተናግሮ በዚህ ዘመን ዝም አለ የሚባል እግዚአብሔር የለንም። የማይለወጥ ዘላለማዊ አምላክ እናገራለሁ ከምናገረውም ቃል ደግሞ አንድም ጠብ የሚል የለም ብሎ በራሱ የሚያውጅ አምላክ ነው የምናመልከው። ስለዚህ እግዚአብሔር ዛሬም ይናገራል። በቀናችን ላይ ይናገራል፣ በማለዳችን ላይ ይናገራል፣ በሌሊት በእንቅልፋችን ላይ ይናገራል፣ በምሽት ይናገራል፣ በሕፃናት ይናገራል፣ በታላላቆች ይናገራል። እግዚአብሔር ይናገራል። ሰሚ ጆሮ እግዚአብሔር ይስጠን። ማዳመጥ የምንችልበትን አቅም እግዚአብሔር ይጨምርልን። እነዚህን 4 ነጥቦች ወሰዳችሁ። የመጀመሪያው ጆሮ በመስጠት እንስማው። ምን ማለት ነው ጆሮ መስጠት? ጆሮ መስጠት ማለት ምን ማለት ነው? አንዳንድ ጊዜ ሰዎች አንገታችሁን እንደዚህ አዙሯቸው ያውቃሉ? ስታወሯቸው ወደዛ ዞር ብላችሁ ወደዚህ ዞር ስማኝ ነው እንደዛ ብላችሁ ያውቃል? በጣም ቅርብ ጓደኞቻችሁ ከሆኑ ይሏቸዋል። ወይ ደግሞ ልጆቻችሁን ፊት ለፊት አይ ቱ አይ ፌስ ቱ ፌስ አዳምጠኝ ብሏቸው አያውቁም ይላል። እግዚአብሔር እንደዛ አይነት አቴንሽን ይፈልጋል። ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር እንደዛ አይነት ትኩረት ይፈልጋል። አላርገን የሚዘጋውን ነገር ሁሉ ዘግተን ስራውን፣ ሩጫውን፣ ጤንነቱን፣ ሌላ የሚጎተጉተንን ሁሉን ዘግተን አንተ ተናገር እኔም እሰማለሁ። ክብር ለኢየሱስ ይሁን። እንዴ አንዳንዶቻችን ኮረፍት እንኳን የለንም እኮ ተንበርክከን የምናስበው ሌላ ነው፣ ወይ ደግሞ ስንስነ ሌላ። እግዚአብሔር ማጀስቲ ነው፣ ትልቅ ነው። አሜን። ሰሞኑን ብዙ ሰዎች ቻናላቸውን ሲያስተካክሉ ያለ እስቲ የኒውዮርኩ ሜር ተመረጠ ምን አለ? ትኩረት አይሰሙም እኮ ሻው ቢፈስ ምን በቃዛ ላይ የምድሩ ነገር ፖለቲካው እዚህ ምድር ያለው ነገር ይሄን ያክል አቴንሽን ከያዘ እንዴት የነገስታት ንጉስ የጌቶች ጌታ ክብር ለኢየሱስ ይሁን። ሲበደም አሜን በሉ። ለዚህ ነው መክብብ አንብበነዋል ሳምንት ዕለት የሚለው ወደ እግዚአብሔር ቤት ስትመጣ ለመስማት ተዘጋጅ። እግዚአብሔርን አለመስማት ስንፍና ነው። ስለዚህ መስማት ከተፈለገ ጆሮ ይፈልጋል እግዚአብሔር። ምሳሌ መጽሐፍ ብዙ ጥቅሶች አሉ። ልጄ ሆይ
ምንን ስጠኝ ነው የሚለው? እስኪ ከኔ ጋር ናችሁ? ምንን ስጠኝ? ጆሮህን ስጠኝ፣ ስማኝ፣ ጥበብ እሰጥሃለሁ። በጥበብ መነገድ ይሻላል በወርቅ በብር በቀይ ዕንቁ ከመነገድ። እኔ ጥበብን ላስተምርህ፣ ጆሮህን ስጠኝ፣ አድምጠኝ። ሃሌሉያ! አንተ ምንም አልፈልግም፣ ጆሮህን ነው የምፈልገው። እግዚአብሔር ለዘላለም ይባረክ። ነብዩ አንድ ጊዜ ትንቢት መጣለትና ሲተነብይ ምን አለ? አንድ እንስሳ ኖሯችሁ ያ እንስሳው ተበልቶ እጁ እግሩ አካሉ ሆዱ ሁሉ ተበልቶ ጆሮ ከቀረ ይላል። ከነማ ጆሮ ከቀረ ያ እንስሳ በህይወት እንዲኖር አደርገዋለሁ። ማጅብ ሁሉ እኮ ተበልቷል፣ አካሉ የለም። ምኑ ብቻ ነው ያለ? ጆሮ። ምን ማለት ነው? ጆሮ ካለው ቃል ይገባበታል። ጆሮ ካለው የአምላክ ድምጽ ይሰማል። ጆሮ ካለው መትረፍ ይችላል። ጆሮ ካለው ረግረጉስ እንኳን ቢገባ ከዛ ረግረግ የሚወጣበት መመሪያ ይሰጠዋል። ስለዚህ እግዚአብሔር ያንን ነው የሚጠይቀን። ጳውሎስ ለዛ ይመስለኝ የልቦናችሁ ጆሮች ሲከፈቱ የመጥራቱ ተስፋ ከቅዱሳን ጋር የምንካፈለው የርስት ክብር ባለጠግነት ምን ያክል እንደሆነ ታውቁ ዘንድ እግዚአብሔር የጥበብንና የመገለጥን መንፈስ ይስጣል። ምናችሁ ሲከፈት ነው የሚለው? ጆሮቻችሁ ሲከፈት። የልቦና ጆሮ የሌለው ክርስቲያን I don't think so ዘመን የሚሻገር አይመስለኝ። እየመጣ ሊሄድ ይችላል፣ እየተሳለመ ሊሄድ ይችላል። I don't think so። ፍርሃት አለኝ፣ በጣም ትልቅ ፍርሃት። እንስማው። ጆሮ ስንሰጥ ጽሞና የሚባል ነገር አለ። ጽሞና ምን? ጽሞና ቀላል ነው አይደል? አማርኛው ለኛ ያ ኮንሰንትሬት ማድረግ፣ ዲቮሽን፣ ኳይት ታይም፣ ኳሊቲ ታይም። በምን እንተርጉመው? ሌላ ጽሞና ከግርግር መውጣት፣ ለራሳችን ከማሰብም ወጣ ብለን ስለ አምላክ ድምጽ ማሰብ። ሐዋርያው ጴጥሮስ በቁርበት ፋቂው በስምዖን ቤት ነበር አይደለ? እየጾመ ነው፣ እየጸለየ ነው። ተመስጦ ላይ ነበር ያለው አይደለ? በዛች ቅጽበት የዓለምን ታሪክ የሚለውጥ የሰማይ ድምጽ መጣ። ወገኖች እግዚአብሔር ለዘላለም ይባረክ። እኔና እናንተን የሚያድን እንድንድንበት እግዚአብሔር ከዘላለም ዘመናት በፊት አዘጋጅቶት የነበረው ያ ራእይ ተገለጠለት እና በተመስጦ በነበረ ጊዜ ይላል ጴጥሮስ በቁርበት ፋቂው በስምዖን ቤት በተመስጦ በነበረ ጊዜ ከሰማይ ታላቅ ሸማ መጣ፣ ተዘረጋ። በዛ ሸማ ላይ ብዙ የረከሱ እንስሳቶች ነበሩ። እነዚህን አርደ ብላ አለው። ድምጽ መጣ። ናርደ ብላ ሲል ኧረ እኔ አይሁዳዊ ነኝ፣ ረክሼ አላውቅም፣ ይሄን አልበላም አለው አይደል? እግዚአብሔር የቀደሰውን አታርክስ ትበላለህ ብላ። ያ ታሪክ በጣም ይገርመኛል። የቆርኔሌዎስን ቤት ለወጠ። ጳውሎስን ሐዋርያ አድርጎ ወደ አሕዛብ ላከ። መላው ዓለም ወንጌል ደረሰው። እኛም እንኳን ወንጌል ደረሰ። አንድ ሰው ተመስጦ እግዚአብሔር ለዘላለም ይባረክ። አንድ ሰው ጆሮ መስጠት ሲከነ ጋር አላችሁ። ክብር ለኢየሱስ ይሁን። አንድ ሰው መስማት እኛ ሁላችን ለመዳን እድል አገኘን። አዎ ያቺ የስምዖን የቁርበት ፋቂ ስምዖን ቤት ምን አይነት ቤት ሆነ? ከጫጫታ ወጣ ብሎ ሰገነቱ ላይ ጆሮውን ሰጥቶ ይሰማል። ባለ 50 ከሆነ ብዙ ቀን እንኳን አይደለም። እግዚአብሔር ድምጽ በብዙ ያስተጋባ ያለበት ነው። ሆታ ነው፣ ግርታ ነው፣ ሩጫ ነው። ስደት ከመጣ ብዙ ቀኑ አልነበረም፣ ሁሉ ነገር ነበረ። ወሬ የሚወራ አልጠፋም፣ ዜናው ብዙ ነው። እነከሌን እዛ ያዟቸው፣ እነከሌ ዛጋ ወንጌል ሰበኩ፣ ዛጋ ይሄን ያክል ነፍስ አዳነ፣ ሲአሜን በሉ፣ ሃሌሉያ በሉ፣ ደግሞ ጌታ እንዲያስመልጣቸው እንጸልይ የሚባልበት ትርምሱ የወጣበት ጊዜ ነው። ግን አንድ ሰው በጽሞና ጆሮውን ሰጥቶ አምላኩን ይሰማል። አሜን። ምናልባት ብዙ ሰው የጠፋብን ካለመስማታችንስ እንደሆነ ሲናገረን አለማዳመጣችን እስከሆነ ብልሃት የጠፋብን ሀገር እየተጫረሰ ያለው ህዝብ እያለቀ ያለው ደም እየፈሰሰ ያለው ብዙ ሰዎች ወደ ሲኦል እየወረዱ ያሉት የኔና የናንተ ጆሮ ከመደፈኑስ የተነሳ እንደሆነ ማን ነው? እግዚአብሔር እንድንሰማው ይርዳን። ተገባችሁ ያለውን ሰው ባርኮልኝ። እግዚአብሔር ጆሮህን ይክፈት በሉና የለም ከዚህ በላይ በረከት የለም። አዎ ክብር ለኢየሱስ ይሁን። ጆሮአችንን መስጠት ያስፈልጋል። የኔ ያለ መስማት
ለእናንተ የሚሆነው መድኃኒት አላመጣም። የእናንተ አለመስማት ለትውልድ የሚሆነው በረከት አናመጣም። ስንሰማ ግን እኛ ምንድናለን? ሌላው ምንድን እናደርጋለን? ክብር ለኢየሱስ ይሁን። ስለዚህ ጆሮ መስጠት ነው። ሁለተኛው እኔ እንደ ሁለተኛ ነጥብ ያስቀመጥኩት ደጋግመን እንስማ። እግዚአብሔር ሲናገር አንድ ጊዜ ሊናገር ይችላል፣ ግን መጽሐፍ ቅዱስ የሚለው ደጋግመን እንድንሰማው ነው። እግዚአብሔር ተናገረ፣ እኔም ይሄን ስንት ጊዜ ሰማው ይላል ዳዊት? 2 ጊዜ ሰማው። ኃይል የእግዚአብሔር ነው። እግዚአብሔር ሲናገር ደግሞ መስማት ያስፈልጋል። አንድ ቃል ላንብ። ሕዝቅኤል ምዕራፍ 44 ላይ ብዙ ክፍሎች ይኖሩኛል፣ ግን ሁሉንም አላነብም። ሕዝቅኤል ላይ ደስ የሚለኝ ቃል አለ፣ ሁሉ ጊዜ ሳነበው ደስ የሚለኝ። ጆሮህን ስጠኝ ይለዋል። ጆሮህን ስጠኝ። ለምንድን ነው ጆሮህን ስጠኝ የሚለው? በዛ የሚደረገውን እንድታይ፣ በዛ የሚደረገውን ነገር ልብ ብለህ እንድትመለከት። ሕዝቅኤል ምዕራፍ 44 ቁጥር 4 ላይ በሰሜኑ በር መንገድ በቤቱ ፊት አመጣኝ፣ እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር። እኔም በግንባሬ ተደፋሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔር ቤት ሥርዓትና ሕግ ሁሉንም የምነግርህን ሁሉ በዓይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ምን በል ይለዋል? ልብ አድርግ። ስለዚህ በጆሮ ስማ። የምነግርህ ነገር አለ፣ ማሳይ ነገር አለ። እኔ እናንተ እንደማመጥ። እግዚአብሔር የሚለን እንደዚህ ነው። ምንድነው የሚለን? እባካችሁ ልጆች ምን እንበል? እንደማመጥ። እኔ ተናጋሪ አምላክ ነኝ፣ እናገራለሁ፣ ግን ምን እንበል? እንደማመጥ ይላል እግዚአብሔር። እንድንሰማው እንድናሰላስል ያስፈልጋል። ሶስተኛው እግዚአብሔርን ድምጽ በብዙ አቅጣጫ እንጠብቀው። ቅድም ኢዮብ ላይ ያየነው ህልም አለ፣ ራእይ አለ። እንደገና ደግሞ አፍላ እንቅልፍ በሆነ ጊዜ በመንገድ ላይ በምልክቶች lot of things ከሰማነው ሁሉ ያወራል። ሲዝኑ ራሱ ያወራናል አይደለ? አንዱ ሲዝን አልፎ ሌላው ሲዝን ሲመጣ ምንድነው የምንለው? እግዚአብሔር በዙፋኑ ላይ ነው፣ ይሄው ፀሐይን ያወጣል፣ ፀሐይን ያስገባል እንላለን አይደል? ክረምቱ ያልፋል፣ በጋው ይመጣል እኮ አለ በዙፋኑ ላይ። ክብር ለኢየሱስ ይሁን። ሁሉ የሱ መናገሪያ ነው። ጆሮ ያለው ይስማ። እንደ አራተኛ ነጥብ ማየው በናፍቆት በፍቅር። አሜን። እኔ ሚስቴን መወዳትን ያክል እግዚአብሔርን ድምጽ በወድ ኖር የት በደረስኩ። ወዳታለሁ ሰው ግን ከሁሉ በላይ የአምላካችን ድምጽ የምንናፍቅበት አቅም እግዚአብሔር ይስጠን። እስኪ በደንብ አሜን በሉዋ። ጌታ ይባረክ። ኢየሱስ ጌታ ነው። ኤሊ በጣም የሚገርመኝ ትልቅ ሰውዬ ነው፣ ትልቅ ሽማግሌ ሰው። አምላኩ ድምጽ ይልቅ ልጆቹን መውደዱ ነው አይደለ የጎዳው? ኤሊን ብቻ ነው እንደ የጎዳው? መላው እስራኤልን ዘሩን። በጣም ይገርማል። አብያተር የሚባል አንድ ካህን ከሱ ተርፎ ነበረ ከኤሊ ቤት እና በዳዊት ዘመን አብያተር እንኳን ካህን ሆኖ ነበር፣ ግን ሰለሞን ሲነሳ ሳዶቅን አስቀረና አብያተርን ወደ እርሻው አባረረው አይደለ? እና መጽሐፍ ቅዱስ ሚላል ከኤሊ ቤት አንድም ካህን እንዳይቀር ዘመን ቆጥሮ። ምንድነው ምክንያቱ ካላችሁ እግዚአብሔርን አለመስማት። ጆሮ ጭው የሚያደርግ ነገር ላመጣ ነው በኤሊ ቤት ላይ ሲል እንግዲህ አምላክ ነው የወደደውን ያደርጋል። ወገኖቼ እግዚአብሔርን መስማትን የመሰለ ነገር የለም። ክብር ለኢየሱስ ይሁን። ምንድን ነበር የኤሊ ችግሩ? ለምንድን ነው ኤሊን ማመጣው ዛሬ? ምንድን ነበር ችግሩ ካላችሁ አይኑ ፈዟል፣ ጆሮ ደንዝዟል፣ አይሰማም። እግዚአብሔር ቃል በእግዚአብሔር ቤት ምን ነበር ይላል መጽሐፍ ቅዱስ? ብርቅ ነው፣ የለም። እግዚአብሔር ምን ይላል የሚል ነገር በቤቱ አይወራም። ኑሮ እንዴት ነው? ገቢ እንዴት ነው? እንዴት ነው ወሩ? እንዴት ነው ባፈሎ? እንዴት ነው ሳምንቱ? እንዴት ናት አሜሪካ? እንዴት ነው ኢትዮጵያ? ኤርትራ እንዴት ናት? ምን ተጀመረ? ይሄን ያወሩ ትውልድ ማዳን አይቻልም። ሮናኝ እናንተ ጋር ከበድ ብያለሁ።
እያወራን አንድም ነፍስ ማዳን አንችልም፣ ለራሳችንም ስጋት ውስጥ ነው ያለን። ድምፁን የሚሰሙ ነው የሚድኑት። ጌታ እንዲህ ያለ ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል፣ አሁን ሆኗል። አሜን አሜን። ቃሉ የሚለው አንተ የምትተኛ ምን በል ንቃ። ለምንድን ነው የምንነቃው? ጆሮአችንን ከፍተን እንድንሰማ። እግዚአብሔርን ካልሰማን አንዳንድ ጊዜ ለምንድን ነው ቤተክርስቲያን የምንመጣው? ነው ጉዳይ ምን ለመስማት? የኛን ቁርባን እኮ የትም ማቅረብ እንችላለን። የምንሰባሰበው ግን የአምላካችንን የእግዚአብሔርን ድምፅ ለመስማት። ነምበር 1 የጉባኤ ጋዘሪንግ ኢምፖርታንት የሆነው በአዲስ ኪዳን የእግዚአብሔርን ድምፅ ለመስማት ነው። አሜን በሉ ከኔ ጋር በደንብ አሜን በሉ። እዚህ ነው በምትሰባሰቡበት ጊዜ ይላል። በምትሰባሰቡበት ጊዜ ቆሮንቶስ እንደሚናገረው የመንፈስ ቅዱስ ጸጋ ይመጣል። አንዱ ትንቢት ይናገራል፣ አንዱ መገለጥ ያመጣል፣ አንዱ ራእይ ያወራል። በምትሰባሰቡበት ጊዜ 2-3 እየተናገራችሁ እንኳን ምን በሉ ነው የሚለን? ዝም ብላችሁ ብታወሩ ምን ዋጋ አለው? ተደማመጡ። በዛ መሃል ማን ይናገራል? እግዚአብሔር ይናገራል በሉልኝ። እግዚአብሔር ድምፁን የሰሙ ናቸው የሚድኑት ወገኖች። ስለዚህ በናፍቆት እንስማው፣ ፈልገን አንዳንድ ጊዜ ጨልማል አይደለ? ቀን ህይወት ነው እና የሚያያችሁ የሚያጽናናችሁ ሰው ሲመጣ ሁሉ አፋፉን ነው የምታዩት። እሱ እንዲናገራችሁ አይደል? ጌታ ሆይ በዚህ ወንድሜ ውስጥ አልፈ ተናገር፣ በዚህ እህቴ ውስጥ አልፈ እባክህ ጌታ ሆይ መመሪያ ብላችሁ አታውቁም? እኔ ብዙ ጊዜ ከዚህ በፊት ነግሬያችሁ እንደሆነ አላውቅም። ማቻኮስ የሚባል አንድ ቦታ አለ ኬንያ ውስጥ እና ትምህርት ቤት ያለን በጣም ትግል ውስጥ የገባውበት ጊዜ ነበረ እና ጌታ ሆይ እንድትናገረኝ እሰማለሁ አልኩ። እሑድ ሄዳለሁ፣ በጉጉት ነው የምጠብቀው። ከዛ ጸሎት ቦታ አልቀርም፣ አዳር አልቀርም በናፍቆት። ያቺ ጊዜ በጣም ተርኒንግ ፖይንት ነበረች ለኔ ህይወት። ወዴት እንደምሄድ የሚቀጥለው ነገሬን የት እንደማሳርፍ አላውቅም፣ ግን ደግሞ ለመወሰን ጥቂት ቀን ነበር ያለው። እና ውሳኔ ይጠበቃል፣ በትምህርት ቤት ይጠበቃል፣ አብረው በሚያገለግሉ ሰዎች ይጠበቃል። ብዙ ነገር ነበር የነበረው። እንደው ላሳጥረው ነገሩን። ከዛ ወሰንኩና እዛ ቦታ የጸሎት ስፍራ እንዳለ አውቃለሁ። ከዚህ በፊትም ለ3 ቀን ለ7 ቀን ገብቻለሁና ጌታ ሆይ አልኩ ለሚቀጥሉት 21 ቀን እዛ ገባለሁ፣ ተናገረኝ። ተናገባን 21 ቀን ደቡብ ሱዳንና የሱዳን አግሪመንት የተፈረመው እዛ ነው። ዩናይትድ ኔሽን ገጽ ላይ ስትሄዱ የማቻኮስ አግሪመንት ይላል። የሁለቱ ሱዳኖች አግሪመንት የተደረገው ነው። በጣም የጸሎት ቦታ ነው፣ ለኬንያኖች የታወቀ ነውና እንዳጋጣሚ እዛ ሆኖ ዩኤን ስብሰባውን እዛ ነበር ያደረገው፣ ሁለቱን ሲያፈራርም ለመለያየት። እነዛ ሄድኩኝ፣ ገባን። አንድ ቀን አለፈ፣ ምንም የለም። እኔ ዘምራለሁ፣ እኔ አወራለሁ እንጂ ከሰማይ ድምጽ የለም። ሳምንት አለፈ፣ እኔው ነኝ የማወራው፣ አቅም እያነሰ ነው፣ ግን እኔው ዘምራለሁ፣ የለም። ሰባኪው የሚሰብካል ለኔ ወይ ሂድ ወይ ተቀመጥ ወይ እንትበል የሚል ምንም ድምጽ የለም። እና አለፈ 15 ቀን ምንም የለም። ፊዚካሊ እየደከምኩ ነው፣ ጾም ጸሎቱ ግን ድምጽ አልመጣም። 20ኛዋ ቀን ላይ ልጨርስ መጨረሻ ላይ ደርሼ ከክፍሌ እንኳን ለመውጣት አቅም በሌለ ሰዓት እግዚአብሔር ድምጽ ለስለስ ብሎ መጣ 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 መጣ። ሞላው ልቤ። ለመጽሐፍ ብዙ አቅም አልነበረኝም። ጌታ ሆይ አልኩ አበርታኝ፣ ይሄንን ድምጽ እንዳረሰው ውስጤ እንዲቀመጥ እና ሰማሁት። ኦልሞስት ብዙ ሰዓት ነው የተናገረው፣ አንድ ጊዜ ነው የደገምኩ አሰላሰልኩት። ሰማሁት ውስጤ ሲመዘገብ ወደ ቻፕል ሁሉ ጊዜ ጠዋትና ማታ ቻፕል አለ። ምናልባት እዛ ሄዳችሁ የምታውቁ ይሄን የምትሰሙ ሰዎች ታውቃላችሁ፣ እዛ አካባቢ ያላችሁና ወደዛ ቻፕል ሲሄድ አንዳንዱ 40 ቀን ይዞ ይገባል፣ አንዳንዱ 7 ቀን እንደያቀሙ ሰው ይጸልያል። ግን አምቡላንስ አለ፣ ነርሶች አሉ፣ ምክንያቱም ሰው ኮላፕስ ስለሚያደርግ
ምግብ የሚባል አይገባም ሰው እና ተነሳውና ያንን ሰምቼ እንደምንም ብዬ ሄድኩኝ እዛ ቻፕል። ግን ክፍሌ ውስጥ ጸሎት ክፍሌ ውስጥ ሆኜ የሰማሁትን ቃል አንድ አገልጋይ መድረክ ላይ ሆኖ አልበቃል እዛም የሚቀጥለውን ቀን ባልቆይ ጉዳይ አይደለም እና ደወልኩኝ ወደ ወገኖች። እግዚአብሔር ይባርካቸው፣ የተባረኩ ትልልቅ ቤተሰቦች ነበሩ። ምናልቆያቸው ምን ተናገረሃል? ሁሉም ጓጉቶ ነው የሚጠብቀው። ጌታ ተናገረ። አዎ። እና ምንድነው የምታደርገው? በቃ ቲኬት ይቆረጥልኝ እሄዳለሁ። ቲኬቱ ተቆረጠ፣ ሄድኩ። እግዚአብሔር ተአምር ሲሰራ አየሁት። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እዛ ገብቼ እንደው እዚህ ላይ ብለጥፋት ነው። እዛ ገብቼ የጸለይኩበት ያቺ 21 ቀን እግዚአብሔር የተናገረኝ ሪሲቷ የከፈልኩባት ሪሲቷ እስካሁን ድረስ አብራኛለች። ታሪክ ስለሆነ ወገኖች እግዚአብሔር ለሚናፍቁ ሰዎች ይናገራል። ስንቶቻችሁ ተናፍቃላችሁ? አምላካችሁ ከግርግር ያውጣል፣ ከትርምስ ያውጣል፣ ግራ ከመጋባት ያውጣል። አሜን፣ ያውጣል። ክብር ለኢየሱስ ይሁን። ያ ለህይወቴ ትልቅ መመሪያ ነው። ወዴትም ሲሄድ ጌታ ሆይ ድምጽ ያስፈልገኛል። ህልም አለው፣ ራእይ አለው፣ በወገኖች በኩል ይመጣል፣ በመንፈሳዊ ስጦታዎች በኩል ይመጣል፣ በምልክቶች ይመጣል፣ በተፈጥሮ ያንቃር። እግዚአብሔር ትልቅ ነው። ጌታ ይባርካችሁ። እኔ ሰዓቴን እየጨረስኩ ነው፣ ለጥቂት መስጠት ስላለብኝ ወገኖቼ የእግዚአብሔር ድምጽ በህይወታችን ላይ የሚመጣ ከሆነ ጤነኛ መንፈሳውያን ሰዎች ነው የምንሆነው። በጣም ጤነኛ፣ ደስ የሚያሰኝ ጤነኛ። እግዚአብሔር ይባረክ። ይሄንን ሳምንት አይተናል። ወደ እግዚአብሔር ቤት በገባ ጊዜ እግርን ጠብቅ የሚል ሴን ክፍል እንስማው እንየው። የእግዚአብሔርን ድምጽ በመስማት የሚገኘው በረከት ምንድነው? እስቲ ቶሎ ቶሎ እናንብባቸው አንድ ላይ። የመጀመሪያው በእርጋታና በመደላደል እንቀመጣለን። ምክንያቱም ቃሉ የሚለው ምንድነው የሚለው? የሚሰማይ ቢኖር ይቀመጣል። ስለዚህ በእርጋታና በመደላደል እንኖራለን ኑሯችን ነው። ሁለተኛ የእግዚአብሔር ሐሳብና ፈቃድ አይጠፋም። ብዙ ነገር ሊጠፋን ይችላል። የእግዚአብሔር ሐሳቡና ፈቃዱ ግን አይጠፋም። እግዚአብሔር ሐሳቡን ነው የሚገልጸው፣ ፈቃዱን ነው የሚገልጸው ሲናገር። ሶስተኛው እግዚአብሔር ለእኛ ያለውን ግላዊ ዓላማና ፈቃዱን እንረዳለን። አሁን እንደነገርኳችሁ እኔ በግሌ እናንተን አልወክልም። እኔ በግሌ እግዚአብሔር ያዘጋጀልኝ ዓላማ አለ። እውነት ነው አይደል? እያንዳንዳችን በግላችን እግዚአብሔር ያዘጋጀልን ፈቃድ አለ። ኤርምያስ 29 እንወደዋለን አለ የሚለው ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ያላት የመልካም ነገር ነች እንጂ የክፉ ነገር አይደለችም። አራተኛው እግዚአብሔርን ስንሰማ ጠላቶቻችንን አንፈራቸው። የከበቡንን ያክል ይክበቡን፣ ምን አለኝ እንላለን? ድምጽ አለኝ። እስቲ ድምጽ አለ በሉልኝ። ድምጽ አሜን። አላለኝ እንላለን። ባህሩም ቢሆን ይከፈላል፣ ምን አለኝ? አላለኝ። ወጀቡም ቢሆን ጸጥ ይላል፣ ምን አለኝ? አላለኝ። ዲያብሎስ የፈለገውን ማስፈራራት ቢያደርግ ዙሪያችንን ቢዞር የሚደነግጥ ክርስቲያን አንሆንም። ምን አለን? ጌት እግዚአብሔር ዘንድ። እግዚአብሔር ይባረክ። በጠላት ፊት ብርቱ ደፋር የሚያደርግ የእግዚአብሔር ድምጽ ነው። አሜን በሉ ሁላችን። ኢያሱን ብዙዎቻችን በጀግንነቱ እናደንቀዋለን አይደል? በተዋጊነቱ በጀግንነቱ፣ ከዛ ደግሞ ሲደመር ኤክስፒሪየንስ፣ በጣም ኤክስፒሪየንስ አለው። ገና ወጣት ሆኖ ነው ብላቴኖች መርጦ አማሌቅን በሸለቆ ውስጥ የተዋጋው። ስለዚህ ፉል ኦፍ ኤክስፒሪየንስ ነው። እንደገና ደፋር ነው ምናምን ብላችሁ ልትሉ ትችላላችሁ። ግን እኮ ምዕራፍ 7 ላይ ሲደርስ ኢያሱ ፈራ ነው አይደል የሚለው? ተንቀጠቀጠ። እንደውም እግዚአብሔር ፊት ሄደና ምን አለ? ወየው ልታጠፋን ነው እንደ ያወጣህ? ምን ነው? ኢያሪኮ ፈርሶ ዮርዳኖስ ተከፍሎ ተአምር ሆኖ አሁን በጋይ ሰዎች ሲሸነፉ ግን ተዝረከረከ። ወገኖቼ እዚህ ምድር ላይ ማንም በእምነት ደፋር የለም። በእምነት ደፋር የሆነ ሰው የአምላኩን ድምጽ የሚሰማ ብቻ ነው። ሲበደም አሜን በሉልኝ። 50 ዓመትም አገልግሎት ይኖራችሁ፣ የ30 ዓመት መጽሐፍ ቅዱስ መምህር ሆኖ እግዚአብሔርን የሚሰማ ሰው ብቻ ነው ብርቱ ሰው። ክብር ለእግዚአብሔር ይሁን። አሜን በሉ በደም
ክብር ለኢየሱስ ይሁን። ታዲያችን መንፈራል የማይፈራ በጠላቱ ፊት ማን ነው? አምላኩ የሚናገረውን የሚሰማ ሰው ነው። ስለዚህ ኢያሱ እግዚአብሔር እንደገና ተናገረው፣ ተነስ፣ ታጠቅ፣ ቁም በፊቴ፣ ምረት፣ ከመካከል በደል ኃጢአት ያደረገውን ለይተህ አውጣ፣ ከዛ በኋላ ጋይን አሳልፌ እሰጥሃለሁ። እና ኢያሱ ያንን ቃል ሰምቶ ቆመ። ማነው ከመሃላችን ይሄን ያደርስ? ሲጣጣሉ ሲጣጣል አካዝ ላይ ደረሰ። አካዝ ተወገረ። ከዛ በኋላ ጦርህን ዘርጋ ተብሏል። አቤት መመሪያ ከሰማይ እግዚአብሔር በየቀኑ ይላክልን። ጦርህን ዘርጋ አለው። ጦሩን ዘረጋ። በጋይ ላይ ማሸነፍ ጀመሩ እስራኤላውያኖች። ትላንት የተሸነፉ ከትላንት ወዲያ የተሸነፉ ያለቀሰ መሪው ራሱ መሬት ላይ ወድቆ የተንከባለለ ሰው አሁን ድምጽ ከሰማ በኋላ ሂዱ፣ ትብቅ ጦር አዘጋጁ፣ ውረሱ፣ አሸንፉ። እግዚአብሔር ይባረክ። እኔ ምን ማየት ትፈልጋለህ ብትሉ በእናንተ ህይወት ይሄንን ማየት ናፍቃለሁ። ክብር ለኢየሱስ ይሁን። ጠላት አለ፣ አዋለ፣ ከበባ አለ፣ አዋለ፣ ማስፈራራት አለ። ታዲያስ ግን ጌታ ተናግሮኛል የሚል ድምጽ፣ እግዚአብሔር ይባረክ፣ ይሄንን ዘመን አሳልፈዋለሁ የሚል ድምጽ፣ አይዞሽ እኔ ካንቺ ጋር ነኝ የሚል ድምጽ ሰምቻለሁ። እግዚአብሔር ለዘላለም ይባረክ። ክብር ለኢየሱስ ይሁን። መዝሙር 85 በጣም ደስ የሚል ቃል አለ አይደል? እግዚአብሔር ለቅዱሳኑና ለህዝቡ የሚናገረውን ሰማለሁ አለ መዝሙር። ለህዝቡና ለቅዱሳኑ የሚናገረውን ሰማለሁ፣ ምድሪቱ ፍሬ ታፈራለች። እግዚአብሔር ይባረክ፣ ሰሚዎች ያድርገን። ይሄ በጣም አስፈላጊ ነው። ጌታ ለዘላለም ይባረክ። እግዚአብሔር ድምጽ ይምጣ። እኔ በዚህ ነው የምባርካቸው። አሜን። እያስተጋባ ይምጣ ድምጽ። በሌሊታችሁ ላይ ይምጣ፣ በቀናችሁ ላይ ይምጣ፣ መንገድ ላይ ስትሄዱ ይምጣ፣ ብቻችሁ ሆናችሁ ስታመልኩ ይምጣ። በማንኛውም ጊዜ ላይ የሕያው እግዚአብሔር ድምጽ በላያችሁ ላይ ይምጣ። ይሄ ነው ባርኩት። እግዚአብሔር ይናገረን። አሜን። ይናገረን። ሰራዊት አምላክ እግዚአብሔር ምንድነው ያለው? እኔ እግዚአብሔር ነኝ ያለ አይደለ? እናገራለሁ፣ የምናገረውም ቃል ምን ይላል አለ? ፈጽማል። ደግሞ ምን አይልም? እግዚአብሔር የሚናገረው ፈጽማል። ክብር ለኢየሱስ ይሁን። ሁላችንም የእግዚአብሔርን ድምጽ መስማት ያስፈልገናል። ዛሬም ላልፋቸው ነው። 7 ነጥቦች አሉኝ። ወደ እነሱ ጋር አልደርስም። እንዴት እንስማው፣ በምን ጎዳና ነው የሚሰማው የሚለውን እሱን ሰፋ ያለ ክፍል እናያለን። ፓስተር አላዛርን ወደዚህ ጠራለሁ። ከሱ ያስመልከናል። አስፈላጊ ከሆነ ወንበር እዚህ ጋር እናመጣለታለን። ከዛ ይነግረናል። ግን ወደዛ ፓስተር እየመጣ አንተ እየመጣ እስኪ ብድግ ብለን ቁምና ይሄን ድል ደግመና ላናገኘው እንችላለን። እንጸልይ። አጠገባችሁ ላለው ወንድም ጸልዩለት፣ በእውነት ጸልዩለት። እግዚአብሔር ድምጹን ያሰማን ድምጹን ያሰማን። ጌታ አምላካችን እጅግ አድርገን እናመሰግንሃለን። የኛ ናፍቆት የኛ ረሃብ ያንተን ድምጽ መስማት ነው። ሰሚ ጆሮ ስጠን፣ አስተዋይ ልቦና ስጠን። ጌታ ሆይ ከድምጽህ ጋር እንዳንተላለፍ፣ በተለይ በዚህ ዘመን ብዙ ነገሮች በሚያጨናንቁበት ዘመን ከአንተ ድምጽ ጋር እንዳንተላለፍ በኢየሱስ ክርስቶስ ስም እርዳን። አንተ መሪያችን ነህ ብለናል፣ ምራን። አንተ አቅጣጫ ታሳየናለህ ብለናል፣ አቅጣጫውን አሳየን። ማድረግ መስራት የሚገባንን ነገር ለይተን እንድናደርግ ንጹህ ኩልል ያለ ድምጽህ በነፍሳችን ላይ እንዲመጣ እንለምንሃለን። በእኛና በአንተ ድምጽ መካከል፣ በአንተ ንግግር መካከል ግርዶሽ ያደረገ የጠላት የዲያብሎስ የአጋንንት አሰራር በኢየሱስ ክርስቶስ ስም የፈረሰ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተወገደ ይሁን። ድምጽን የሚከለክል ከሰማይ የመጣውን መልስ በዳንኤል ዘመን ለ21 ቀን በአየር ላይ የተገዳደረ የግሪክ መንግስት አለቃ፣ የፋርስ መንግስት አለቃ ሆኖ የተዋጋ ክፉ ዛሬም በእኛ ዘመን ድምጽን ዲስቶርት እያደረገ ድምጽ እንዳንሰማ ልባችንን ችላ እያስባለ የጸሎት ህይወታችንን፣ የጽሞና ህይወታችንን፣ አንተን የመናፈቅ ህይወታችንን እየቦረቦረ በከንቱ የሚያመላልስ አጋንንታዊ ረቂቅ አሰራር
ዛሬ በቅዱሱ አደባባይ ሆነን ረገም ነው። በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ክርስቶስ ስም የተወገደ ይሁን። ኑሯችንን ምክንያት እያደረገ ቢዚነታችንን ምክንያት እያደረገ የማይሞላውን ቀዳዳችንን ምክንያት እያደረገ ህመምን በሽታን ምክንያት እያደረገ በተለያየ መልኩ ከድምጽ እንድንርቅ የሚያደርግ የዚህ ዘመን መንፈስ አሰራር አቅም ጉልበት እንዳይኖረው ብርታት እንዳይኖረው በኢየሱስ ክርስቶስ ስም ሰበር ነው፣ የተሰበረ ይሁን። ጌታ ሆይ ጴጥሮስ ጋር አሸንፎ የመጣው ድምጽ፣ ጳውሎስ ጋር አሸንፎ የመጣው ድምጽ፣ በእምነት አባቶች ልብ የተስተጋባው ያ ታላቅ ድምጽ በእኛም ህይወት እንዲያስተጋባ እንለምንሃለን። ደግመ ድምጽህን አሰማን። 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 ኢየሱስ በጎቼ ድምጽህን ይሰማሉ ብላ እንደ በግ ድምጽህን አሰማን። በመላ እንዳንኖር በግምት እንዳንኖር ጌታ ሆይ ባወጣ ያውጣው በሚል ጌታ ሆይ በዚህ አይነት ድንብርብር ህይወት እንዳንኖር ሁለል ያለው ድምጽ ይምጣ። ጥርት ያለው ድምጽ ይምጣ። ተምተናገረን፣ እኛም ባሪያዎችን እንሰማለን። በኢየሱስ ክርስቶስ ስም ጸለይ። አሜን 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 አሜን። ክብር እንስጠው ለሰራዊት ጌታ ለእግዚአብሔር። እግዚአብሔር ይባረክ።